ሁሉ እኔ ቁጭ ብዬ ጥጌ ይዤ ማየት ነው እንጂ ምን አባቱ ሁሉ ወደ ዘር ተደብቋል። አንድ ሰው እሺ እኔ እንደዚህ ስለሆንኩት እኔ ብሔሬ እንደዚህ ስለሆነ ቦኔ ላይ ተነሱ እቺን ሙድማ ጫውታታለሁ እኔ ለእናቴ ትሙት የሆነ ገራሚ ይዘጉና እኔ እንትን ስለሆንኩት ተበላሁት። እኔ አምሐራ ስለሆንኩ ጉድ የፈላ አገር አላስኖር ብለውኝ ተከታትለው ይሞት ቆይ ለዚህማ ሰራባታል። አሁን የሆነ ነገር ተቀረጸብኝ እናቴ ትሙት። እኛ ደሞ አንቺን ብሎ ጂጂ አንቺን ብሎ ማን ነበር ያላት? ሊያሹ ደደቦች ደደብ እኮ እኔን ብሎ ማኛ እኔማ ደደብ ነኝ አለ። ፖሊሱ ኢንስፔክተር አራቆ ይፈልግሻለሁ አዲስ አበባ ላይ የሆነ የምታውቂው ጠንከር ያለ ኢንስፔክተር ታስተዋውቂኛለሽ ሰሞኑን። አይ ዮናስ ሽንዴ የሚያሸና ይርቃቅ አሁን ጭራሽ መረጃ አለን አንበሳንጡ እያሉ ያስፈራራሉ። አሁን እቺ በቅርቡ ሚሊዮነር ትሆናለች አለ። እውነቱን እኮ ነው። ዮኒ ድሮ መረጃ ሰብስቦ መረጃ አወጣለሁ እያለ ነው እሪ የሚለው። አሁን መረጃ በአንበሳ ነው የሚወጣው። መረጃ ትፈልጋለህ? አንበሳ አንጣ። እኛ ፋራዎች ነን። እኔን ብሎ የልደታ ልጅ የስሪንቃ ልጅ በልጦት ቁጭ ሲላሱት እነዚህ ኩካ አይናቸውን በጠው ጭብጭብ አድርጎ ስግጥ ፍምስ። ይሄን አዶናይ ነው ያመጣብን። አዶናይማ ቀድሞ ነው የነቃው። እናቴን ሰግጥ ፈምዝ ብሏል። በቃ ሼም የሚባል እኮ የለም እኮ ፋራ በስማ። አሁን ዮኒ ሼም ይዟል። ድሮ ምናምን ኧረ አይባልም። የሆነ ነገር ኧረ ሼም ነው። አሁን እስቲ አስቡት በፊት አሁን አንበሳ የሚጠየቅበት አጀንዳ ማለት ነው። በፊት ቢሆንስ ኧረ እንዲህ ሰው ምናምን ነውር አይባልም ብለህ ታልፈዋል። ይሄማ ሼም ነው። ይሄማ እንደዚህማ አይባልም። ቆይ እዚች ጋር ላቁም እናንተ ሰዎች። ቡና ጧት ጠጥቼ የሆነ ቦታ ሂጅ። ይሄማ ሼም ነው። እንዲህ ነግራኝ ኧረ አላወራውም ይደብራል ምናምን። በፊት እናቴ ትሙት እንደዚህ እንመክራለን። አሁን የለም። መረጃ ይሰበሰባል፣ ትከፍላለህ፣ ይነገራል። እዛ የሆነ ማኛ አሁን መጣችና እኛ እኮ ፋራ እኮ ነን፣ እኔም ብሎ ማኛ እኔም ብሎ የልደታ ልጅ ደደብ ነኝ ይላል። ፍርስ እኮ ነው ያልኩት። አሁን እኮ አባቴ ፋራው እኮ የሚሸቅለው ምናምን እሱ እኮ ትቀልዳለህ እንዴ? ጢባ ይጫወትባቸዋል። በቃ የለም አይኑን በጨው ጥብ አድርጎ ነው የመጣው። ኧረ ይሄን ብል እኮ ነገ ጧት እኮ የለም እኮ ነገ ጧት አላህ ከሪም ስንቱን ነገር በሼም ላሽ ብለን አልፈናል እኮ። ኧረ ይደብራል። አሁን የለም መረጃ አለ፣ አንበሳ ትከፍላለህ። በፊት እኮ ይኸው መረጃ እያለን እናወጣ ነበር አለ። ይኸው አሁን በአንበሳ ነው በዶላር ምናምን እየተነጋገርክ መረጃ ትፈልጋለህ። ዶላር አጣ ማኝ ዝምኝ። አንቺ የዘጠናዎቹ እኮ ነሽ፣ አስተዋይ ነሽ። የዘጠናዎቹ አንገት ደፊዎች ናቸው። ባህል ወግ ምናምን አላቸው። የአሁኖቹ የለም። ቂጣቸውን ገሉ። ብር ከሆነ በቃ አለቀ። እንዴ ትቀልዳለህ እንዴ? አሁን እኮ ፈጠዋል እኮ። እነዚህ ቆሻሾች የበዙት ለምን ይመስላል? እንዲህ እኮ ነው። ብር ያሳስታል። ብር የቂጥን ጭገር ያስነቅላል። እናቴን እንዲያፈንድደው ነው የሚስጥ። እንዲህ ዘጠናዎቹ እኮ ሼመኞች ናቸው። እንዲህ አሁን በተለይ በዘጠናዎቹ የተወለዱ የገጠር ልጆች ደግሞ እንደ ከተማ ልጅ አይደሉ፣ አይን አውጣዎች ናቸው። ግን በልጠው ተገኙ። በቃ እስከ መቼ ነው ግን? የሆነ ሰዓትማ በቃ በአፍጢማቸው ነው የሚደፋቸው፣ በአፍጢማቸው እናቴን እንዲህ በጣም በቃ ይሁን አለ አይደል? አረ ይሄ ነገር እኮ አይባልም እኮ ይሄ እኮ አይወጣም እኮ። እነ ጂጂኪያ እነ ዮናስ ምናምን አሁን እኮ በቃ የሉም። እኔ ራሱ አሁን ዮናስን ባየው በቃ እኔን ታዘብኩት።
በፊት መረጃ ምናምን ስናገኝ ከነ ምናምን እዚህ የፖለቲካውን ምናምን አውጥተን ነበር እንዲህ ነው እያልን የምናሰጣው ኢሳት ሳይቀድመን ኢትዮ ፎረም ሳይቀድመን ዜና ሳይሆን መተን እዚህ ጋር እናሰጣጣዋለን። አሁን በአንበሳው ነው በቃ ሚስጥር ይደብቃል ምናምን አንበሳ ክፈሉ የመንደር ወሬ ትላልቅ ሴቶች ተሰብስበው ምናምን ይመጣሉ። ወይ ጌሾ ሻጮች ነው የሚመስሉኝ አንዳንዶቹ የጠላ ቂጣ እየጋገሩ እናቶቻችን። እሺ እሷ በቀደም ያለችኝ ነይ ልንገርሽ ማስረጃ የለም እኮ በፊት አልሰማሻትም እንዴ? በቀደም ለታ ጎረቤታችንን አልኩሽ ጣሳ ሰርቃ እንዲሄደች እሷ ናት ያየቻት በጠራራ ፀሐይ። እንዴት ነው ጣሳ ሰርቃ የምትሄደው? እኔ እኮ ጠላ ቤት ፊት ለፊት ላይ ጣሳ የሰቀልኩት ጠላ አለ ብለው እንዲመጡ ነው እንጂ ጧት ሌሊት ጣሳዬን ሰርቃብኝ ሄደች። አይተሻታል? አዎ ማስረጃ አለሽ እንዴ? አለኝ። ና ማን እድርተኞች ተሰብስበው ደም ግፊት ስኳር ምናምን አለባቸውና ይረሳሉ። ደም ግፊታቸው ሲነሳ ምናምን የሆነ ስሜታዊ ነገር ሆነ ያወሩና ከዛ የደም ግፊታቸውን ክኒን ውስጥ ካደረጉ በኋላ ደግሞ የልብ ምታቸው ቅንስ ሲያደርግ ይሄ ኢንሱሊናቸውን ቂጣቸውን ከተወጉ በኋላ ምናምን እንዲህ ብዬ ነበር እንዴ? አሁን በቀደም እኔ ሄለን ራሱ እንትን አለባት። ሄለን እናቴ የስኳር ማነስ ስኳር ብዛት ሳይሆን የስኳር ማነስ አለባት። እሱ አሁን የሆነ ሰዓት ታወራና ቸኮሌት ነገር አንስታ ቀም አድርጋ ትበላውና ትረጋጋዋለች። ከዛ ይገቡልን ቆስጣ ሳይ እኔ ቆስጣ ሻጭ ቤት ገብቼ እማወራው ማነኝ እኔ? ከዛው ቆስጣ ሻጯ ደግሞ አሽብርኩን ስም አይጠራሩም። ስማ እኔ ጡረተኛ ሁኜ የማልኖር ሰው መሆኔን ታውቃለህ? ቆስጣ መሸጥ እንዴት ነው ሰሞኑን ደግሞ እየዞርኩኝ ማጋጋል ጀምሬ ኧረ ጥሩ ነገር አይደለም ታረቁ ባይታረቁ እኮ ደስ ይለኛል። ከዛ ጃስ ይባባሉና እዚህ ሚዲያ ላይ አሁን ከሌን ፈራ ምናምን እንዳይባል ማለት ነው። አለቅሽም አለቅ ብላ ከዛ ትላልቅ ሰውዬ ይባላል ውስጥ በቃ አንቺም ተይ ተባብሎ በቃ እዚህ ላይ እንዴ እንትና አስፈራራች አይደል በቀደም እንዳይባል እንዴ ማል ሰው እኮ የሚኖረው ለህዝብ እኮ ለኮሜንታተር እኮ ነው የሚኖረው። አሁን የሆነ ገንዘብ ተበላ የሆነ ማስረጃ ለመቀበል የሆነ ሿሿ ተሰራ ምናምን ይባልና ከዛ አንተ ሌባ ተባብሎ ሲመጡ አማራ ስለሆንኩ ትግሬ ስለሆንኩ እኮ መደበቂያ እኮ ይመጃቸው ግን እናቴቱ እኔ ጂቦ በትግራዋይነቱ እንዲህ ተደረቀ። እኔ ምችን ሙድ አራምዳታለሁ እንዴ ተጋሩ የላጅም ጃስ እያሉኝ እኮ ነው። የሆነ ቤት ገብቼ ማለት ነው እናቴቱ ሽንቴ ነሽና እንዲህ መታዘብ እየሄድኩኝ ምናምን ማየት ደስ ይለኛል። እናቴ ብዙ ጊዜ ጅቦ ቁም ነገር አታወራም ትቀልዳለህ ምናምን ትሉኛላችሁ አይደል? እናቴ ትሙት ከልቤ እኮ ነው የምቀልደው። በቃ ከልቤ ነው የምስቀው። ምክንያቱም ቁም ነገር የሚወራ ነገር እኮ አሁን በቁም ነገር የምታወራበት ነገር እኮ አይደለም። በቁም ነገር የሚወራበት ጊዜ ቀልድ ነው የሚመስል። ቁም ነገር እንዲህ ከሆነ ሚዲያ ላይ የኢትዮጵያ ቁም ነገር ይቅርብኝ፣ እናቴን ይቅርብኝ። ይሄ ቁም ነገር አይደለም። ሰውን በቃ የሚያስቅ እኮ ነው። ጃጓር እዛ ቤት ሊያስታርቅ ሄዶ እንደዚህ አይነት ሀሜት ይዞ ይመጣል። ጃጓርን የነካብኝ የሆነ ተጋሩ ቤት ገብቼ እየሰማው ነበር። ሱማ ተጋሮች ለዚች ሴትዮ ትግሬ ስለሆነች ሊጥላት ሊያጠቋት ሁላችን ተጋርቶ ሶስን ከጎኗ እንቆማለን። እሷ ተናገረች እንጂ ምን አለች? እሱስ እንደ ፍየል ጦሰን እንውላቸው ሲል አልነበር?
ገዛ ደግሞ በዛኛው ወገን ደግሞ የሆነ ቤት ይጃዩና እንግዲህ አባታችንን ነክታለች አጣተር እንደርስበታለን 60 አንበሳም ይከፈላል ለባ እንኳን የ60 አንበሳ ጫማ መቀየሪያ እኮ የለውም ቆም ብሎ እናቴ ቱት የታዘብኩት ነው ብለግራኝ ይሄ አማራ መከታና አንድ ትልቅ ሰውን መንካት ማለት ምን ያክል እንውየ እንደነሽ ማይ ቢስት እንደሚያስከፍል ታውቃላችሁ አይደል? ጃስ ነው የምንለው ማንንም አንሰማን በሷ እንደራደርም። ከዛ የሆነ ቤት ደግሞ ላይቭ ገብተው አየሁኝ። እኔ መቼም ዞር አይታክተኝ ገብቼ ማቀሳሰሩን አሁን እንኳን ረጋ አድርጌዋለሁ። ከሳለሁ እየተባባሉ ኦሮሞዎች ተሰብስበው ይሄ ሰሜን ህዝብ እርስ በርሱ እየተባላ ነው አይደል? በዚህ ጉዳይ ኦሮሞ የኛ ልጆች እንዳትገቡ፣ ይሄ የሰሜን የሌብነት ቡድን እኔን ኩኩስል የራስ ወገን ይሁን ሌባ ይሁን አጭበርባሪ ይሁን ሰው ገዳ ይሁን የራስ ነው አሳልፈ አልሰጥም ብለው በቃ ይሄ ዘረኝነት ምን ያክል መጥፎ ደረጃ እንደደረሰ ያወቁት እናቴን አሁን ሌባም ሆነ ትግራዋይ ከሆነ አሳልፎ አይሰጡም ተጋሩ ወራ ናይና አጭበርባሪም ሆነ አማራ አሳልፎ አይሰጥም። አሁን በዘር ነው የተዋደኑ። ምንም ዕውቀት አያስፈልግ ምንም ሐቅነት እውነት መውጣት የለም ምን ይል በቃ አሁን በቃ በዘር መደባበቅ ነው። እነዛ ሌቦችም አሁን አውቀዋል የሆነች ሲተሩ እኔ እኮ ትግሬ ስለሆንኩ ነው እኔ እኮ አማራ ስለሆንኩ እኔ እኮ ኦሮሞ ስለሆንኩ የዘር የጠቀመው አልኩ ይሄ አይናውጣ ህዝብ የተጠቀመበት ኦሮሞችማ ያላግጣል ሲጀምር ትግሬ ሆነች እሱ አማራ ሆነ እንዴት ነው ደግሞ ሲጋበላሉ የጠብሳቸዋሉ እንደፍያል እያለ ከሳራ ጋር ቁጭ ብሎ አብሮ ትግሬና ጥብሱ ቁጭ ብሎ ሰሜን እንደዚህ በጣም የሚገርም እኮ ተበዳለች ይባልነች ቆይ እስቲ ቆይ ልጅ ተበዳልሽ ይባልሽ መሲ ፍቅር እካካሜዳ ልጅ ሴት ልጅ አይደለሽ ነው ሁለት አይነት ጾታ ነው ያለሽ ልፋጫም አሁን የሆነ እንትንሽ ላይ ልጋጉሏል አልታጠብሽም ምናምን ትሸቻለሽ እናቴ ትሙት እርግጠኛ ነኝ ሂጂ ሴት ልጅ አይደለሽ ለቅለቅ በዩ ትንሽ የኔ ቆንጆ ንፋስ አስመችው እሺ እንዴት ሴት ልጅ ደውተ ምናምን ብላ ትሳደባለች አፈራባሽ ቢ መጥፎ ነገር አንዳንዴ ይሄ መሳደብ ጥሩ ነገር ነው እንዴ ልጋጋብ እንደዚህ አይነት ሴቶች አሁን የፊስቱላ በሽታ ያላቸው ናቸው እናቴ ነው ብላች እንዴ በብልቷና በፊንጢጧ መካከል ያለውን ልዩነት አይታችሁታል የጣትና የሁለት ጣት ልዩነት እኮ እቺ ተቀላቅሎባታል ጽዳትም የላትም እዛዋራን አርታ ስትጠርግ ከንትኗ ጋር ለቃልቃው ምናምን እቺ ገም ልብዳት አታፍሪም እንደዚህ አይነት ኮመንት እንዴት ትጽፊያለሽ አፈራባሽ አራተው አው ስድቡ ይቅርብ ያኔ መጥፎ ነገር አው ዝም ብትልስ እኔ እየቀለልኩ እየተጫወትን ነው አይደለ ብብታ አንደበትሽን ነው የምቆላልፈው እንዴ ታው መጥፎ ነገር እንድንናገር አታድጉን እናንተ ሰዎች እናላችሁ አሙዲን ሰረቀችው ወደ ስድብ እኔ አራርሳት ምንድን ነው ያልኩት ምን ሆኜ ቡና አልጠጣሁም ምን አቅለሽለሽኛ ልጅ ገና ማንነቷን ነው የነገርኩት ጠፋሽ በቃ አትሰድዋ ሰውን ለማሳሳት እኮ አንዳንዶቹም ባል ትሪ የሚያክልጡት ይዘው እናቴ ባስለባስ ሲንጠላጠሉ የሰው ልጅ ብብቱ ይጠቁራል የሰው ልጅ የጡቱ ስር ይጠቁራል እናት በቃ ይቅርብኝ ሰውነን ብለው እኮ ከሰው ጋር ለማውራት እንዲህ መጀመሪያ የሰው ልጅ ጽዳቱን ንጽህናውን መጠበቅ አለበት እናቴ አውቃችኋለሁ እኮ እናንተ የተግማማችሁ
ጭራሽ ሰውን ለመተቸት ወይ አየምላሳችሁማ አየምላሳችሁ በአካል ስትገኙ ነው እበት አይሁዳውያን እውነት እኮ እናቴ ለኔ አሁን ብዙ ነገር አልናገርም። ትንሽ ቆጠብ ማለት አለብኝ፣ ስርዓት መያዝ አለብኝ። ህፃናቶችም ይመለከቱኛል። በጣም ፌመስ የሆንኩ ሰው ነኝና ጃጓርን ስጠላው ትላለች። ምን አገባሽ? ጃጓር እንደሆነ በቃ አይለቅም እኮ አንዴ ደግሞ ለሄለን እንዳትለቃች። እኔን የምትወዱኝ እስቲ በብሔር ሳትዋሹ እስቲ ተጋሮች አይደሉም፣ አማራም ኦሮሞም የምትወዱኝ እስቲ አንዳንድ ቁጥር ጻፉ እስቲ ምን ጅቦ እንወዳለን የምትሉኝ እናቴ ጌታዬ የሰው ፍቅር አብዛልኝ። ለብር ብለህ ያልሆነ ቦታ ውስጥ አትክተተኝ ጌታዬ ቸግሮኝ የሰዎችን አጀንዳ ቸግሮኝ ስለ ሰዎች ሳለቀልቅ እንዳልገኝ ጌታዬ እነሆ ላንተ ልገዛ እነሆ ላንተ ላለቅልቅ። ወላይ ላዚም እፎይና ሁሱ በእምነት እንደዛ ሲሰዳደቡ እምነት የተነካብኝ ብሎ ያልቀወጡ ዛሬ ግለሰብ ተነካብን ብለው ያ ረቢ አላህ እንደው ጌታዬ ሆይ አንተ ጠብቀኝ ጌታዬ ሆይ ዘማኒ ኢዝ ዳብልስ ይላል ፈረንጅ። ፈጣሪያቸውን በዛ ደረጃ እየተቹና እየተሰዳደቡ የሚገርም እኮ ፓወር። እኔ የሆነ መጽሐፍ አለ ያነበብኩት the money power the goddess nuts ይላል። ምንድነው? ሰው በብር ካመነ ፈጣሪውን ይረሳል። እናቴን ከፈጣሪው ይልቅ ሰውን ይገዛል። ኢሉሚናቲስ ሲክስ ፍሬክስስ የሚመጣው ሰይጣኖች አንተን የሚገዙ ሰይጣን ወርዶ አይደለም፣ ሰዎች ሰይጣን እንድትሆን ያደርገዋል። the immaterialist fixes አንዬ ፍቅር በቃሽ በእናትሽ እናቴ 6 ነው ዳቢሎስ ነው ምን ሲክስ ዳህ እኮ ነው 6 ምን ይላል መሰላችሁ? የሆነ የአድዋ ሰው ነው የጻፈው፣ አድዋ ነው የጻፈውና ድኻ ንድኻ ይጸልእ ፈጣሪ ንኽልጦም ይጸልእ። ትርጉም ተጋርጉ ሊቅናችሁ። ድሃን ይጠላል፣ ፈጣሪ ደግሞ ሁለቱን ይጠላቸዋል። ገባ? ከዛ የማይሆን ውስጥ ይገባሉ። በቃ የማይሆን ውስጥ ጌታዬ ሆይ እንደው ጌታዬ በእምነቴ አውቃለሁ በእምነቴ ጥያቄ ኩዌክሽን እንደገና ደግሞ ጭንቀት አለ። ጌታዬ ካለህ ለምን እያየኸኝ ብዬ አንዳንዴ እወቅሳለሁ። ይሄ ሁሉ ትቼዋለሁ የሰው ልጅ ሰውን ሲያመልክ ስላየሁኝ። አንተ እንደዛ ሚዲያ ላይ እኩል አይደለ የተሰደባችሁት ጌታዬ? ጌታዬ ሰው አምላክ ያታርክ ስለ ሰው ስለ አልስገድ እናቴን። አንዳንዶቹ እኮ በጣም የሚገርም ደግሞ የዘረኝነቱም ይመስለኛል በዚህ ደረጃ ያበላሽን። መውጣት አለብን። የሰው ልጅ ከማንም አባቱ አይበልጥም። እናቴን ኦሮሞም አማራም ትግራይም ከማንም አይበልጡ። ሁሉም እኩል ናቸው፣ የሰው ልጆች ናቸው። የሰው ልጆች እና ዘር ውስጥ ተደብቃችሁ ለማምለጥ ዘር ውስጥ ተደብቃችሁ ወንጀላችሁን ጥፋታችሁን ተው ይቅርባችሁ። ፈጣሪያችሁን ጋድ ኢዝ ጉድ። ይሄ እኮ ዓለማችን ልጠፋ ነው የሚባለው እኮ ለዚህ እኮ ሰዎች ብርን ያመልካሉ። ሰዎች ፈጣሪያቸውን ረስተው ሰውን ያመልካሉ። እናቴን ይሄ ነገር እኮ ግልጽ እየታየ እኮ አንዳንዴ መጽሐፍ ቅዱስ ቁርአን የምትለው ነገር የሚመጣውንም ነገር የሆነ ይተነብያል እኮ እና ትንቢቱም እየደረሰ የዓለም ፍጻሜ ሲደርስ ሰዎችን ያመልካሉ። ሰዎች ብርን ያመልካሉ። ፈጣሪያቸውን በ30 ዲናር ቲክቶክ አደባባይ ላይ ይሸጣሉ። አንዳንዱ ደግሞ ገና በዳለው ገና አጠቀማለሁ ብሎ እኮ ገና
ፍርፋሪ ይደርሰኛል ብሎ እኮ እናቴ እኮ ምንም ብሎ ብታዘው ሰው በልቶ ምናምን ከበላው ጎን ላይ ትላለህ። ያችን ፍርፋሪ በቃ አሁን እያየኝ ነው ያብታም ከሱ በላይ ከዛ ካለቅላቂው በላይ ላለቅልቄ ልገኝ ብሎ አገኛለሁ ብሎ እኮ ፍርፋሪ ምናምን ግን አያገኝ ሳያገኝ ነው የሚቀር። እናቴን እኔ ላሽቃብጥ ብላ ላሽቃብጥም እንዴ እናቴን የትግራይ ባለስልጣናቶች ቁጭ ብለው እኮ ነው የሚያዩኝ እኮ እንዴ ከዚህ መስፍናውን ላሽቃብጥላት እንደዚህ በለች ምን አባ ተፈልገህ ነው ክብር የለህም እንዴ ነበር የምትለኝ? አዜ መስፍን መኪና ልትገዛልኝ ነው ትግራይ ሚዲያ ላይ ወጣ ነበር። ለኔ ያልጎዛውለትም እኔ ምንም ነገር የለኝም። ላውቆ ነው የትግራይ ባለሀብቶች እኮ ቁጥቦች ናቸው እኮ እናቴ ትሁን። ያው አንዳንዴ ግን እንደዚህ ህልፍ ብሎ የሆነ ክስተት ነገር ታይቶ ተናገር ይለኝና ጌታዬ ወይ እስቲ አንደበቴን ባንተ ስራ አድርገው እላለሁ። እጂ ብዙ የሚያስቅ ሰው አለ እኮ ብዙ ፍርስ የሚያደርግ ሰው አለ። አልሐምዱሊላህ ረቢል ዓለሚን ያ ረቢ አጢ ፍሉስ የበረካ ፍሉስ ጌታዬ ሆይ የበረካውን ፍሉስ ይሄ በኋላ ላይ እንደዚህ ኧረ ጌታዬ የሰው መሳቂያ እንዳታደርገኝ። ሃሌሉያ ድሮ ሲጸለይ እኮ የተባረከ ትዳር ስጠኝ ልጆች ስጠኝ። አሁን እኔ ሚዲያ ላይ ያተረፍኩት አንድና አንድ እኑን ብቻ መሆኑን ሳስብ ጂሰስ ክራይስት this is million this is dollar this is billionaire ላለው ራሴ እናቴ ትሙት እንዬ አንቺ እኮ ለኔ ዶላሬ ነሽ እኮ በቃ this is a millionaire። ኧረ በስመ አብ ተመስገን ጌታ ይሁን። this is my life my knife። ኧረ ደግሞ በረከት የለውም። እንደዛ አጭበርብረው እንደዛ ምን ብለው ምንም የለወጡትም የሰሩትም ነገር የለም። አንዳንዶቹ እናቴ ትሙ እንደው አልፎ ጭንቅላት ያላቸው ሱቅ ከፈቱ ምናምን ነገር እንደዚህ ስም አልጠቀስኩም። ግን የሰው ልጅ እኔ እናቴን ትልቁ ትርፌ ሰው ይወደኛል እናቴን አንገት ከሚሰበር ባይበላስ ቢቀር ይዊ ትክክል አነጋገሪ ተረትና ምሳሌ የሰሜኖች መገለጫ። ጅቦ ተጋቡ እሺ ጸሎት አድርጉልን ተጋቡ ብላችሁ ጸሎት አድርግ እና ትልቁ ትርፌ የሰው ልጅ ይመስለኛል። ብዙ ሰው ይወደኛል እናቴን ብዙ ሰው የሚጠላኛል አውቃለሁ። ግን ጭፍን ጥላቻም ይመስለኛል። ጭፍን ጥላቻ ነውና በጭፍን ጥላቻ አትጥሉኝ፣ እወዳችኋለሁ። እዚህ ያሉትን የተሰበሰቡትን ደግሞ ሄለን ትበልጣችኋለች፣ ሊያሾን በልጣለች፣ ዮኒ ማኛ መስክሯል ትበልጠኛለች ብሎ ጂጂክያውን በውስጥ ጽፋልኝ ነበር። እስቲ ቆይ ሰው ላስገባ፣ አንድ ሰው ላስገባላችሁ። ከዚህ ሳይሆን ከዚህ እስቲ መላዬ ናሸበል መላዬ ናሸበል መላዬ ኧረ መላ ሆይ መላ ኧረ መላ ሆይ መላ። ለእኛ ትግሬዎች ሊጥሉን እየፈለጉ ነው። እህታችን ጎን ሁነን ሁላችን ሓደ ሁነን ጦጣው ብለን ትግራይ ውስጥ እኮ ሰው እየታፈሰ እኮ ነው። እውነትም ለማህበረሰቡ ያዘነ ህዝብ ላለው አንዳንዴ እንግዲህ በአማራነታችን እየመጡብን ነው። አንድ ላይ ቁመን ማህል እንዲሆነ አማራ ክልል እኮ በድሩን እየታረሰ ነው ህዝቡ። እናት ይተዘይክ ይቀልዱብናል አዝየት
እኔማ ከዘረኝነት ውጥት ላጥ ብዬ ወጥቻለሁ። በቃ ስትርሃ የሁሉ ብሔር ተችቼ የሁሉ ብሔር ፏ ብዬ ዘረኞች ደደብ መሆናቸውን አውቄያለሁ። እንዳታደድበኝ ጌታዬ ሆይ ፕሊዝ። አንተ እኮ እውቀትህን እኮ በአግባቡ ነው የምትጠቀምበት። ኖ የዘረኝነት ካልቀረ እናቴ ትሙት ተጎጁ ህዝብ ነው። አሁን እየገባኝ ነው የሆነ ነገር አልገባህም አንተ ሰሞኑን? እኔ እኮ ከገባኝ ቆይ ተውኩ እኮ ትግል ላይ ነበርኩኝ ተውኩ። የሰሞኑ ደግሞ የባሰ ነው። የሆነ ሰዓት ላይ አይችሻለሁ አንቺ የሆነ ሰዓት ላይ እኔም ጀምሮ የነበረ ከዛ በኋላ ብንንስል ራሴን ሌላ ቦታ አገኘሁት። የሆነ ሰዓት ላይ በእኛ ለመቆለድ አስበሽ ነበር። ትዝ ይለኛል እኮ ለእናትሽ አንቺ አስታውስሻለሁ እኮ እኔ ከብሔር ጋር ዝም በል አታነካከል። ከብሔር ጋር ትግርኛ ልትቆልጂ ትሞክር ነበር እንጂ አንቺ ምን አባት እንወለዳለን። አሁንም እኮ ነገር አለ ግን ደስ ይላል። መቆለድ እኮ ደስ ይላል። እኔ እግዚአብሔርን ነው ብለህ እንደ ትግርኛ አክሰንት መወደ የለ ከኢትዮጵያ እንትኖች ላይክ ቋንቋዎች አክሰንቶች ምናምን በትግርኛ ስትለው ማንንም አያስቀይም። ስልክ የፈለግከውን ነገር ብትናገር በትግርኛ አክሰንት ካረከው ላይክ ማንም አይቀየም። አንድ ነገር ልጠይቅና ላባር እኔም ልወጣ ነው። አባ ፈለክ ጅቦ ሚዲያ ላይ ያልተጠቀመ ሰው ነው። ሌሎቹ ተጠቅመዋል ምናምንና አጠቃቀማቸውን ሳየው ያስፈራኛል። አንተ አሁን ሚዲያ ላይ ቆይተሃል፣ ተጠቅመሃል አይደለ? አዎ ተጠቅም ያለው ሚዲያ ጠቅሞኛል በደንብ። ልጅ ወለድክ፣ አገባ። ይሄን አንተ ትልቁ ጥቅሜ ልጄ። ብሩ ይጠቅማል። አረ ብሩማ ጸዴ ነበር በእኛ ጊዜ፣ ግን እንደዚህ እንዳሁኑ አይደለም። ላይክ ተበሸቃኛ አሳልፎናል። ስማ እኔ የምልህ አሁን ካገኘው ብርና አሁን ካለ ህይወት ነው ቆንጆ ማለት እስቲ ንገር። ቆንጆ አሁን ያለውበት ህይወት በጣም ተስማምቶኛል። ጅቦች በቃ እኔም አሁን ቲክቶክ ላይ የተጠቆምኩት እኑን መውደድ ነው። በቃ ተጠቆምኳት እቺ ቱልፊያ በቃ ሳናት እኔ ሚዲያ ላይ ያተረፍኩት ነገር የለም። ለምዬ ብቻ አንሺ እኮ ነሽ በእናትህ። ምን አባት ነው የምትሉት? ብቻ አንሺ ነች ብቻ አንከል ነች። አራዳ ከናት እኮ ደግሞ አራዳ ናት እኮ ጀለሲ በውስጥ መስመር እኮ ሙንሺያ እኮ ነው የምላት። ኧረ ላሽ ቦላ ጀለሲዋ አትፎጋሪ እኮ ነች። ጂው እያላለች አትሰማም። ልምጣ ስትል ሽጉጥ የምታሳይ ጀግና ስማ የሆነ ሰዓት ላይ ማለት እያወራን እናቴ ብቻሽን አትፈሪም ወይ አልኳት። እኔ እኮ መጀንጀኔ እኮ እናቴ እየቀለድኩ አይደለም። አዳምጠኝ። ብቻሽን አትፈሪም። ከዛ እኔ ምን እጠብቃለሁ መሰለህ? አንተ አለህልኝ አይደል? አልፈራም ምናምን። ከዛ ብቻሽን አትፈሪም ስላት ቆይ አንዴ ያለችኝ እና ዘጋችው። እንዴ ምን ሆና? ከዛ አይተዋል ሁለት ሽጉጥ እኔማ ልክ እሱ ሳያውቅ ዋጅቦ ትዝ ይላል። አንዴ መለስ ዜናዊ ያለው ወንድ የሆነ ይምጣ እግሩን ጠብስለታለህና አሜሪካ እኮ ደስ የሚለው እኮ ነው። ሽጉጥ አላቸው ሁሉ ትዝ ይላል። የሆነ ስብሰባ ላይ መለስ ዜናዊ ስለ ባለቤቱ ተጠይቆ እኔ ባለቤቴን ብዙም አልሳፍጣትም ምክንያቱም መተኮስ ትችላለች አለ። ታጣቂ ስለነበረ መተኮስ ስለምትችል ምናምን እሱ ይተኩሳል፣ እሷም ትተኩሳለች። እሱም ኧረ እሷ እንደውም የባሰች ነች። ምን አስበህ ነው? አሁን እኮ ስማ፣ አሁን እኮ በኢትዮጵያ ከሁለተኛ ሀብታም እኮ ነች። ለሁለተኛ ኧረ ምንም የላትም። አንተ እንደዚህ እያልክ ስሟን አታጥፋ። ዋ እንደዛ ብሎ ዜና ሰርቷል። ጡረታ ነው የምትወስደው። ዋ አሃ ኦኬ። ለምንድን ነው ታዲያ በሁለተኛ ደረጃ ያስቆመጣት? ወረተው ውሸት ነው። የጋዜጠኛ ወሬ ነው። ሙቀኛች የሌላትን ምስኪን እኮ ነች። ያዚባ ናውጣ አንተና ተናሽሙር መናገር ደነዝ ግን እኮ የትግራይ ባለ ሀብቶች እኮ ነፍ ናቸው። ጨቅ እንዳለ ሚሊዮነሮች ምናምን እናቴ ትሙት ሚሊዮነሮች አሉ። ግን እንዲወጣ ብሎ ምናምን መታየት አይፈልጉም። ለምን እንደሆነ አላውቅም።
እኔ አሁን ቲክቶክ ላይ ነው ያለው። ምን እናንተ የትግራይ ሚሊዮነሮች ግን ምን ናችሁ? ትንሽ እዚህ ስማችሁን ለጥፈን ፎቶ ምናምን እንዳትነኩብን ምናምን። ኧረ ተው ከቀመሟ ትንሽ ነገር በተን ብቻችሁን በልታችሁ አጋሰሶች ልሂድባችሁ እኔ ይከድባችሁ የትግራይ ሀብታሞችን ፈልገን ትከፍላላችሁ አትከፍሉም? ስማችሁ ላጥፋ እንደ አንድ ወርቃይተንን የሚመስል ትግራዋይ ይጥፋ። አንድ ክፍል አድርጉን እንጂ ስጥታ አድርጉን እንጂ በባትሪ ፈልገን አጣራችሁ እኮ ና ትግሬ ሀብታም የለውም እንዴ? እናንተ ሰዎች ሚሊዮነር የለውም እንዴ? ሼሪንግ ናይና ሀብታም ተወዲዮም ወላ ከም ቧንቧ ውሽጥ ለውሽጥ እየሰራህ ነው። አልልሻለሽ ወርቁ ይመቸው እናቴ ሚሊዮነር እያወጣ ለቲክታክ ተናካብ እንደ ነግሬ አባቴን ተናካቡላ ዋ አሁን እዚህ ዳህነ ትግራይ ሀብታም ትግራይ እንድትነኩትና ለገደልካችሁ እናታችን አዝ ሚሊዮነር ትግራይ መጡ እኔን ቢከብለኝ ፎቶ ትሎጥፉና ጎላይቻለሁ ማን አባታችሁ ስለሆናችሁ ነው ለዚህ ለሀብታም ሰውዬ ነው የትግራይ ሚሊዮነሮች ስንት ሰው ይረዳ። እስቲ የትግራይ ባለ ሀብት ካላችሁ በውስጥ አውሩኝ እስቲ። እንደ ፊራ አላፈምሳችሁ። ፊራን አየሁት አሁን ፊራችን አንቺ ወሳኝ ሰውዬ ሞላጣሽ ዊግ አድርገሽ ምን አድርገሽ አንቺ ቱርክ መተሻ ትተከይም እንዴ? ብራለሽ አይደል እንዴ? የሆነች ነገር ልጥፍ አድርገው ነው የሚሄድ። አንድ ቀን ከፍ ሊያረጋት ጸጉሩን ሊያሳይ ለቴዲ ሐዋሳ መላጣው ብርቅርቅር አረች ኮሩቅ ወርቁ የቲክቶክ አዋርድ በለኝ። የሰው ልጅ ግፍ እኮ ለማንኛውም የትግራይ ሀብታሞች አጭፍልኛ የአራዳ ልጆች ስማችሁ ልጥቀሰው እንዴ? እናቴ ፎታችን አፈላልግ እንዴ? እንደምንም ግን እናተጋሩ የትግራይን ሚሊዮነሮች ወደዚህ ማምጣት አለብን። እናቴ ተቀልዳለህ እንዴ? ወይ ቆይ እስባችኋለሁ። ማግኔት ነው የምሆንባችሁ። አሁን ሐድሽ አጀንዳ ይዤ ነው የመጣሁት። ሐድሽ የኦሮሞች እንኳን አንድ ሁለት አይቼ ነበር። ጠፉ። አንድ አለ የራስታ ሰውዬ ማን ነበር የሚባለው? ላጥ ብሎ ከሚዲያ ጠፋ። በቃ ላጥ ራሱ ኖ ሚሊዮነር ነው የተባልከው አንተ ደግሞ። ለማንኛውም ስለነበረን ቆይታ በጣም አመሰግናለሁ። ይህንን ቪዲዮ ዩቲዩብ ቻናሌ ላይ ስለምጭነው እየመጣችሁ ሰብስክራይብ አድርጉ እባካችሁን። ማለት ይደብራል። አርጉ እየገባችሁ ሁለት ዩቲዩብ ቻናል አለኝ። ነገ ወይ ደግሞ ማታ ላይ እናቴን ከልቤ ነው የምነግራችሁ ይሄን ነገር። ኢትዮጵያ የምትኖሩ ጎበዝ አንባቢዎች ጎበዝ ማለት አንዳንድ ሰው ሲያነባውን እዚህ አብዛኛውን ሚዲያ ላይ የሚያነቡ ሰዎች እንኳን ፊደል እየቆጠሩ ነው። ስሙ ንገረን ሚሊዮነሮች ስራ ቤት ናቸው እያለ የሚያነባ አይደለም። ሚሊዮነሮች እነሆ ስራ ቦታ ናቸው። ይሁን አላለ አንደበቱ አማርኛን ቶሎ የማንበብ አቅም ያለው ከዛ የሆነ ጽሁፍ ሰጣችሁና ቁጭ ብላችሁ ታነቡታላችሁ። ውድድር አለ ነገር አማርኛ ቶሎ እንደ ዜና አንባቢ ከዛ እንገርሽ ሶል ማለት ነው እረም አድርገዋለች። የለም እንዳላት ታውቂያለሽ። ስሚ በሐሰት ቤተሰቦች እንዲደነግጥ አድርግሻል። አንቺ ቂጥሽ ላይ ኪንታሮት ይወጣብኝ ሴትኛው እንዲያሽ ዜድ ነው አይደለም ሄለን ስድብ ጠፍቶበት ማለት ነው። አንቺ ቂጥሽ ላይ
አፍንጫሮ ሲወጣብሽ ሴትዮ ስታወሪ ግን ሰው ግን ማለት ነው አንድ የተማርኩትን ልንገራችሁ። በዚህ ልጅ የተማርኩትን ሰዎች በጣም ባለጌ ናቸው። የወደክ መስሎ ሲታያቸው ወይ ደግሞ ወድቀሃል ብለው ሲያስቡ ግር ብለው አብረው የሆነ ነገር ተነስተሃል ደግሞ ወይ ደግሞ መነሳትህን ሲያውቁ ወይ ደግሞ እንትን ሲሉ ሁሉም ግር ብለው። ይሄ ነገር ግን ኢትዮጵያ ጋር ብቻ ነው። እኔ በጣም ነው የሚያስጠላኝ እኮ ትክክል ማርያም ትክክል። ስትወድቅ በቃ አያነሳም፣ ስትነሳ ግን መጥቶ ያንጨበጭባል ግር ብሎ ማርያምን ነው የምለው ያለው። እኔ ዜድ ልንገርሽ፣ እስከ ዛሬ በሶል ጉዳይ ተናግሬ አላውቅም። እስከ ዛሬ ተናግሬ አላውቅም። ልንገርሽ ጅቦ ሰው ባለጌ ነው። ሶል ኬዙ የተፈጠረበት በጣም ቆይቷል። ከዛ የሆነ ጊዜ ታስሮ ነበረና በዋስ ተለቀቀ። ማለት ቀጠሮ ነበረው። ቀጠሮ ጊዜው ረስቶት እንደ አጋጣሚ እኔ ሶል ብዙ 4 ነን 5 ሆነን ብቻ ስንሄድ ከመሃላችን ተያዘ ማለት ነው። ተይዞ እናቴ ትሙት ነው አልኩ። ሶል ዛሬ እዚህ ጋር ለመቆሙ ዛሬ ሶል ለመውጣቱ ዲፖርት እንዳይደረግ ልንገርክ፣ ዲፖርት እንዳይደረግ ዋጋ የከፈልኩት እኔ ነኝ። እኔ ብቻ ስልክ ያኔ አሉ ታሜ ፎዚ እነ ሙኒት አሉ። ፓርኪንግ አድሬ ያለው ፓርኪንግ ውስጥ ነው የምልህ። አንቺ ስሚ ታሜ ስትይ አስታወስሽኝ። አንቺ ካፌው ራሱ ቤተ መንግስት አይደል እንዴ የሚመስለው? ቆይ ልነግርህ እኮ ነው ጅቦ ልንገርህ። እሺ ፓርኪንግ አድሬ ያለው እኔና ፎዚ ያው ጾመኛ ሆና ማለት ነው። ፓርኪንግ ውስጥ አድረናል። በቃ የምንሄድበት ገና እነ ወልዴ እኮ መሀል ላይ ነው። እኛ መጀመሪያ ምንድነው ኬዙን ለማወቅ በጣም ነበር የጣር ነው። ከዛ በኋላ ሄደን ኬዙን ካጣራን በኋላ ግን ወልዴ ጋር ስንሄድ አላሳፈረንም፣ ሙኒት ጋር ስንሄድ አላሳፈረችንም። ገባክ? አሉ ደግሞ ሌሎችም ስንሄድ አላሳፈሩንም። የነበርነው ጥቂት በጣት የሚቆጠሩ ናቸው። ሚዲያ ላይ ግን ተወጥቶ ምንድነው የተባለው? መሲ ሶል እንዲያዝ አደረገች። ከ5 ዓመት ተፈርዶበታል። ዲፖርት ነው የሚደረገው፣ አይፈታም አሉ። ያ ሲወራ ሰው ፎቶዬን እያደረገ ሲፖስት መልስ አልሰጠውም። ለምን? ቤተሰቦቹ መታሰሩን ይብል። ከዛ እዚህ ጨነቃት፣ እቺ ልጅ ጨነቃት። እንላለን አካም ጅርቱ እዚህ ቲክታክ ላይ ወጥቼ ማለት ነው ስለ ሶል የምትሉት ማርያምን ውሸት ነው ስል፣ እንዴት ማርያምን ትያለሽ? ማርያምን በውሸት እኔ እመቤቴን በውሸት አልጠራኋትም፣ ሀቅ ስለነበረ በሰዓቱና ብቻ እንደዛ ታጠ ዛሬ ሶል ሲወጣስ ትላንትና ከጎኑ አይተውት ማያውቁ የት ነው ብለውን ማያውቁ አጃቢው ብዛቱ አጃቢ ትላንትና ፈልጋቸው ኑ ስንላቸው ከጎኑ ያልነበሩ ገባ። ወልዴ ነው ገንዘቡን ምሽልጥ አድርጎ ሰጥቶን ሙኒት አሉ ነው ውሽዬ ነፋሲጋ እነ ሳሪ እንትን ያሉን ገባ። እንደውም አንዳንዴ ጉችም ሰጠች ጉችም ነው ያልሽው አታጣቂ አንተ ስማት ጥሪ ገደባጫ ለካካጫ ሄዳጋጫ እኛ የጠየቅናቸው አልጠየቅንም ነበር። እኔ ወጣሁ። አይ በቃ የሆነ በቃ ባይ ይሩታ ወጣ እንጂ አንቺ እንደዚህ ስምንት አንሻለሽ እንዴ? ማለት ነው ጅቦን ከዛ ማለት ነው አንተ ፈሪ ሰፈር ስለምታውቀው ጅቦ ሰፈር ስለምታውቀው ትክክልም መንግስት የዱባይ መንግስት ናት። ጉቹ ትክክልም የዱባይ መንግስት ናት። ኧረ አንቺ ስማቻት አንቺ ስማታችን ይወጣሉ። አርገበገበቻችሁ እወጣለሁ። ኧረ እቺ ልጅ ወደ ሌላ እየሄደች ነው። እኔ ልፈርቻለሁ እንዴ? አንቺ ይወጣሉ። ስማት ጥሪ እሺ አልጠራም ትቼዋለሁ። እሺ ማለት ነው ጅቦ ተሰጣማ አምጣማ እስቲ ገዛጣናቱ ከፊ 5 ዓመት ተፈረደበት፣ አይፈታም። ከዚህ በኋላ ዲፖርት ነው የሚደረገው ምናምን እኔ በጣም ያስደነገጠኝ ደግሞ ሶል የተፈታ ቀን ነው። ስልክ ስንደውልላቸው ያላነሱልን የት ነው ብለው ያልጠየቁን ሰዎች ብቻ ግን እኔ የሶል ለኔ ወንድሜ ነው። በነገራችን ላይ ለማታውቁ ማለት ነው እኔ ጓደኛ አለን ያላሉ ከጎኑ ሂዶ አንበሳ ሲያወርድ ላይፍ ሲገባ አይተናል። አላ ወይ ፈታ አንድ ጥያቄ አለኝ። ሶል ቆይ አንዴ ሶል ትናንት ላይቭ ገብቶ ነበር አይደለ? አንበሳ ተሰጠው። ስንት አንበሳ?
እኔ አላውቅም። አቶ አሺ ተናገር፣ የእውነት ስንት አንበሳ ተነሰች? አንድ አንበሳ እኔ አሁን ስሙ አትጥሩኝ ስለምትሉኝ ነው ፈርታችሁ እንጂ እኔ ችግር የለብኝም። ኧረ ጥሪ እንዳትፈሪ ጥሪ ማሬዋ ዋ ለመሲ እፈራላታለሁ ጋኔ ያለችው። እሺ መሲ ማትፈራም እኮ እና ማለት ነው ጅቡ አንዳንዴ መጥፎ ጊዜ ጥሩ ሰው መጥፎ ጊዜ ብቻ እንደዚህ ወንፊት ይሆንና የሆነ ያጣራልሃል። ገባ እኔ በሶት ማርያምን ፎዲ በሰዓቱ ጾመኛ ነበረች። መንገድ ላይ ነበረ ቴምር እየገዛው እየሰጧት እንትን መኪና እሷ ስለተባለች የትም ቦታ የምንሄደው ማለት ነው። ገባ ግን ዛሬስ እግዚአብሔር ይመስገን ከልጁም ከሚስቱም ጋር ተቀላቅሏል። ተናግሬ ራሱ አላውቅም ነበረ ስለቶስ ማለት ነው። ዋናው መፈታቱ ነው። ዋናው ነፃ መውጣቱ ነው። እዚህ መታየቱ ነው። እንኳን በሰላም መጣ። ግን አንድ ጥያቄ ነበረኝ ካልደበራችሁ ሁለታችሁ ነው። አሁን ዮናስ በጣም ደብሮት ራሱን እየተሳደበ እኔ ዮናስ እኔን ብሎ ማኛ ደደብ ነኝ እያለ ነበር። ኮፒ ሊንክ አድርጉ። እየሰማችሁ ነው? ሰው መረጃ በአንበሳ እየሸጠ እኛ በፊት ዝም ብለን መረጃ እያወጣን መቀየር አለብን ምናምን ሲል ነበርና ይሄ ነገር መረጃ በአንበሳ መውጣቱ ይደብራችኋል ወይስ እናንተ እንደ ሐሳብ እንዳስተያየት? አረ በአንበሳ ስለወጣ ደስ ብሎናል። እኔም ሳድግ እንደሷ ነው የምሆነው በአንበሳና በብር። መሲስ መብቷ ነው መብቱ ነው። ስለነበረን ቆይታ